እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። The end. Make sense of that. Where on earth are we now? A night of dismay, a night of hope lost and restored, a night of salvation, a night of despair and elation, a night of such raw emotion. ተመልሰናል አድማጮቻችን። ቀደም ሲል የሰማነው ድምጽ እንግዲህ የፒተር ድሩሪ ድምጽ ነው። ያው ስቲል የፕሪሚየር ሊጉ መሪ ነው አይደል? አርሰናል በ2 ነጥቦች ከማንቸስተር ሲቲ ይበልጦ ግን ደግሞ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ መሆኑና ደግሞ በቀላሉ 4 እና 5 ግብ አስቆጥሮ ያሸንፋል ብለን የምናስበው ወልቭስ በመጨረሻ ደቂቃ ግብ አስቆጥሮበት ጨዋታቸው አጠናቀቀ ሊባል ሲል ደግሞ እንደዚሁ አርሰናል ግብ ያስቆጠረበት ምሽት ነው ያየነውና ልክ በሌሎች አጋጣሚዎች ቢሆን አቻ ኮንክ በኋላ በዛ ደቂቃ ግብ ማስቆጠር ትልቅ እድል ነበር አይደል? ግን ከወልቭስ ጋር መሆኑና ደግሞ እንደዚህ አይነት ፐርፎርማንስ አንድ ግብ ካስቆጠሩ በኋላ መከላከል መምረጣቸው ወይም እንደዚህ አይነት ጨዋታ መመልከታችን በአርሰናል በኩል የማንቸስተር ሲቲን መምጣት ፊል እያደረገው ነው ወይ የሚለውን እንድናስብ ያደርጋል። በእርግጥ ትናንትናም ቢሆን ማንቸስተር ሲቲ አለው እየመጣው ነው የሚል ምላሽ ይሰጣ ይመስላል አይደል? ቢያንስ በውጤት ነጥብ ብጥሉ ኖሮ ነው የነበርኩ የፕሪሚየር ሊግ መሪ የሚል አይነት ድል ይመስለኛልና ይሄንን ጉዳይ እናንሳው። ግን ከቡድን ጥራት አንጻር ሳይሆን ሜንታሊ ለአርሰናል ምን ማለት ነው የሚለውን እንመልከት። አሁን የሰማነው ድምጽ የፒተር ድሩሪ ድምጽ ነው እና ይሄ ኮሜንትሪ የነበረው ወይም ይሄ ኮሜንትሪውን የወሰድኩበት ሴግመንት የ2023 የአርሰናል ሳውዝሃምፕተን ጨዋታ ነው የነበረው እና በዚያ የውድድር ዘመን ማንም ሰው ሳይገምት የውድድር ዘመኑ ከመጀመሩ በፊት አርሰናልን የዋንጫ ተፎካካሪ ይሆናል ብቻ ሳይሆን ቶፕ 4 ውስጥ ይጨርሳል የሚል ብዙ ግምት ባልነበረበት ጊዜ ሚኬል አርቴታ ድንገት በጣም አስደናቂ ቡድን ሰራ። አሁን የምናውቀው ኃይል መፈጠር የጀመረው ከ2022 ወዲህ ነው እና በዚያ የውድድር ዘመን 250 ቀን ኦልሞስት የፕሪሚየር ሊጉ መሪ ሆነ። በመጀመሪያዎቹ 19 ጨዋታዎች 50 ነጥብ ነበረው ማለት የ100 ነጥብ ሲዝን እያሳለፈ ነበር ማለት ነው። የሆነ ጊዜ ግን ከዚህ ኮሜንትሪ ውስጥ አንድ በጣም አስፈላጊ የሆነ ቃል መጨረሻ ላይ ኢሞሽን ሮ ኢሞሽን ይላል። በጣም ስሜታዊ ሲዝን ግን ነበር። የአንዳንዶቹ ጨዋታዎች ላይ አርሰናል በዚህ ውድድር ዘመን በመጨረሻዎቹ ደቂቃዎች በተለይ አንድ ጨዋታ ቦርንመዝን በመጨረሻ 97ኛው ደቂቃ ላይ ጎል ባስቆጠረ ጊዜ ስቴዲየም ውስጥ የነበረው ስሜት የድል ኢሞሽን ስሜት ነው የነበረው። አሁን ይሄ ፒተር ድሩሪ ደግሞ ይሄንን ኮሜንትሪ በጣም ምንድነው ፖኤቲክ በሆነ ሁኔታ የተናገረበት ጨዋታ ደግሞ ከሳውዝሃምፕተን ጋር የነበረ ጨዋታ ነው። በጥቂት ደቂቃዎቹ ሳውዝሃምፕተን 2-0 መራ። አርሰናል ጎል አስቆጠረ 2-1 ሆነ። ግን ሳውዝሃምፕተን ሌላ ጎል አስቆጠረ 3-1 ሆነ። መጨረሻ ላይ በመጨረሻዎቹ ደቂቃዎች አርሰናል ተፋለመና 2 ጎሎች አስቆጥሮ 3-1 አለቀ ጨዋታ። 3-1 ልክ እንዳለቀ የአርሰናል ተጫዋቾች በሙሉ ሜዳ ውስጥ ተዘረሩ። ምክንያቱም ቀጥሎ ከማንቸስተር ሲቲ ጋር ይጫወቱ ነበር በኤቲሃድ። ያ ጨዋታ ደግሞ ዋንጫውን የወሰነው ጨዋታ ነው። ሲቲ 4-1 አሸነፈ እና ሁሌ ትዝ የሚለኝ ያኛው የውድድር ዘመን በጣም ስሜታዊ የውድድር ዘመን በመሆኑ በጣም ስሜታዊ የውድድር ዘመን ነበር። ከዛ በፊት በነበሩት ተከታታይ ጨዋታዎች ከሊቨርፑል ጋር በአንፊልድ እና ከዌስትሃም ጋር በለንደን ስቴዲየም በተደረጉ ጨዋታዎች አርሰናል 2-0 እየመራ 2-2 ተለያይቶ ነበር።
እና በአንዳንዶቹ ጨዋታዎች የዋንጫ ተፎካካሪ መሪ የመሆን የስሜት ጫናን ለመቋቋም ተቸግሮ አይተናል። ቡካዮ ሳካ ለምሳሌ በዌስትሃሙ ጨዋታ ላይ አርሰናል 2-0 መራ። ቶማስ ፓርቴ ሶምብሬሮ ሞከረና ክሪስታል ፓላስ ዌስትሃም ጎል አስቆጠረ። 2-1 ሆነ። ግን 3-1 ማድረግ ይችል ነበር። የፍጹም ቅጣት አግኝቶ ሳተው። የፍጹም ቅጣት ምት መምታት ለሳካ አይነት የላቀ ችሎታ ላለው ተጫዋች ከ11 ሜትር ጎል ማስቆጠር ለተጫዋቾች ከባድ አይመስለኝም። የፍጹም ቅጣት ምቶች፣ የመለያ ምቶች፣ የመለያ የፍጹም ቅጣት ምቶች የስሜት የሜንታል ስቴቢሊቲ ምናምንም ጉዳይ ናቸው። ከዚህ በፊት ፍጹም ቅጣት ምቶችን የፍጹም ቅጣት ምቶች ስነ ልቦናን በተመለከተ ፕሮግራም ሰርተን እንደነበር ትዝ ይለኛል። ብዙ ጊዜ ከአእምሮ ጋር የሚገናኝ ነው። አላቅም ሳካ ለምን የፍጹም ቅጣት ግን ግብ ጠባቂው አይደለም ያዳ ነው ፋቢያን እስኪ ያላዳ ነው ኢላማውን ስቶ ነው የወጣው። ያቺ የፍጹም ቅጣት ምት ጎል ብትቆጠር ኖሮ የምናወራው ስለ ሌላ አይነት ሲዝን ሊሆን ይችል ነበር። ግን በየጨዋታዎቹ ያኔ አርሰናል ኃይለኛ ምንድነው ኢሞሽናል ሜልት ዳውን የሚሉት እነሱ ኃይለኛ የስሜት ውጣ ውረድ ውስጥ ያለፈበት የውድድር ዘመን ነው። ሲያሸንፉ ይሰራ ነበር ያን ጊዜ። ግን ነገሮች አስቸጋሪ በሚሆኑበት ጊዜ ደግሞ በአንድ ጊዜ በስሜት ለመውረድ ዲፍሌትድ ለመሆን ምክንያት ይሆን ነበር። አሁን በቀደም በሲቢኤስ ስቱዲዮ ውስጥ አንድ አስተያየት ቲየሪ ኦንሪ ይሰጥ ነበር። ከዛ የአስቶን ቪላ ጨዋታ በኋላ ያ የቪላ ጎል በኤሚሊያኖ ቦዌንዲያ አማካኝነት ሲቆጠር ራያ መሬቱን ይደበድባል፣ ኢንካፒዬ የሆነ አይነት ስሜት ያሳያል። ራይስ፣ ኦዴጋርድ፣ ምስሉ ላይ የምናያቸው ቲምበር፣ ሁሉም ተጫዋቾች አሁን ኦንሪ እንዲህ መሆን አያስፈልግም አለ። እንዲህ መሆን በጭራሽ እንዲህ አይነት ስሜት አያስፈልግም በጭራሽ። ምክንያቱም ገና ነው እኮ ምን ተነካን? ያንን ጨዋታ ብታሸንፉም እኮ ሻምፒዮን አትሆኑ ገና ስለሆነ ያንን ጨዋታ ብታሸንፉም የሚታጣ ነገር የለም። በቃ አንድ ጨዋታ ነው የተሸነፋችሁ። በአስቶን ቪላ ማይሸነፍ የለም። ምንም እንደዚህ አይነት ስሜት ማሳየት አያስፈልግም ገና ነው አለ። እኔ ለምን ተጫዋቾቹ እንደዚህ አይነት ስሜት እንደተሰማቸው እረዳለሁ። አንድ ነጥብ በማግኘታቸው ለዋንጫ ፉክክሩ በጣም ወሳኝ ኮንቴክስት ነውና አንድ ነጥብ ማግኘት ብለው አይደለም እየቆጠሩ የነበሩት የአርሰናል ተጫዋቾች 2 ነጥብ ማጣት አድርገው እየቆጠሩ ባለበት ጊዜ ቪላ ጎል አስቆጠረ እና ምንም ወደ አለማግኘት ተሸጋገሩና በ95ኛው ደቂቃ ላይ በጨዋታ የመጨረሻው ቅጽበት ነው ጎል የተቆጠረባቸው። ስለዚህ ያ አይነት ስሜት ማሳየት ተቀባይነት ያለው ነው የኔ አስተያየት እና በቅጽበት ውስጥ የነበረ በሰከንዶች ውስጥ የነበረ እንጂ ሽንፈቱን ወይም ውጤቱን ፕሮሰስ ለማድረግ የሚያስችል ጊዜ ኖሯቸው አይደለም ያንን ያደረጉት። አሁን በቀደምም አይተሹ እንደሆነ አንድ ፉቴጅ ራይስን አይተሽዋል። አንድ ምስል ላይ አለቀ ጨዋታ አርሰናል ወልቭስን 2-1 አሸነፈ እና አርቴታም ትልቅ እረፍት ነው የተሰማን አለ። እረፍት ነው የተሰማን በዚህ ጨዋታ ነጥብ ብንጥል ኖሮ በዚህ ወልቭስ በእኔ አስተያየት በቃ አስገርሞኛል። ወልቭስ የተከላከለበት ዲሲፕሊን በማጥቃት ስጋት አልነበረም ጭራሽ። ወልቭስ ምንም ስጋት አልነበረም ጭራሽ ስጋት አልነበረም እንደኔ ግምት። ለዚህ ነው እንዲያውም አርቴታ ኤዜን የበለጠ አድቫንስድ ቦታ ላይ ማርቲኔሊን የበለጠ አድቫንስድ ቦታ ላይ ማጫወት ነበረበት። ምንም ወልቭስ የሚያስፈራ ቡድን አይደለም። በባክ 5 ነው የሚጫወተው። 1-9 ብቻ ነው ያለው። ምናልባት ዋንግን ካልጨመርሽ በስተቀር ሁሉም የመከላከል ዝንባሌ ያላቸው። ሮብ ኤድዋርድስ የማጥቃት ተጫዋቾችን እየለወጠ አሪያስን ወይ ሎፔዝን ማስገባት እስኪጀምር ድረስ ሁሉም ዲፌንሲቭ ማይንድ ተጫዋቾች ናቸው። ለማስቆጠር አይደለም ወደ ኤምሬትስ የሄደው። ስለዚህ አርሰናል እዚህ ቡድን ላይ አንደኛ የመረጣቸው ተጫዋቾች ፕሮፋይል ለኔ ችግር ነበረበት። ለምሳሌ ዮኬሬስ የቪላውን ጨዋታ ቢጀምር ይሻል ነበር ያንን የሎ ብሎክ የዲፕ ብሎክ ቡድን ከሚገጥም፣ ወይ ማርቲኔሊ ከሚሰለፍ ይልቅ ሌላ በጠባብ ስፔስ በ1-2 መጫወት የሚችል ተጫዋች ቢሆን ኖሮ እመርጥ ነበር። ብዙ ጊዜ ስለ ማርቲኔሊ የምናነሳው ነገር ሰፊ ስፔስ ባለበት ጨዋታ በጣም አደገኛ ተጫዋች ነው፣ የጠባብ ስፔስ ተጫዋች አይደለም። እንዲህ አይነት የመረጣቸው ተጫዋቾችም አይነት ለማጥቃት የመረጠበት መንገድ 30 ክሮስ አድርጓል። 30 ክሮስ በ5 ተከላካይ በ3 የመሀል ተከላካዮች ለሚከላከል ቡድን የተመቸ ነው። ይሄ ከበቀደም ማንቸስተር ዩናይትድ ጋር ከነበረው የወልቭስ አፕሮች በጣም የተለየ ነበር። በሀይ ላይ ነው ይጫወት የነበረው ከማንቸስተር ዩናይትድ ጋር ሪስክ ይወስድ ነበር። የበቀደሙ ጨዋታ ላይ በዲፕ ብሎክ ነው ይጫወት የነበረው። ግን ስቲል በእኔ አስተያየት ሲዝኑን በሙሉ ካየ ነው በቅርብ ዓመታት ካየኋቸው ቡድኖች በሙሉ በጣም መጥፎ ቡድን ነው ወልቭስ። አሁን አርሰናል በቀደም ካሸነፈው በኋላ 9 ተከታታይ ጨዋታ ተሸንፏል። 2 ነጥብ ብቻ ነው እስከዛ ድረስ ያለው። ወደ አርሰናል ሜዳ ሲሄድ 8 ተከታታይ ጨዋታ ተሸንፎ የመጣ ቡድን እና ምንድነው የሜንታሊቲ ጉዳይ። ባለፈው አንድ ነገር ቲየሪ ኦንሪ ካለው
በጣም ስሜታዊነት ያለው እዚህ ቡድን ላይ እና እሱ ደግሞ በጣም ሲቲን ስታይ ስሜታዊ ይሆናሉ እኮ ጨዋታ ሲሸነፉ ምናምን መሸነፍ አትፈልጊም። ትልቅ ቡድን ስትሆኝ ማንቸስተር ሲቲ፣ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል ምናምን ስትሆኝ መሸነፍ ተቀባይ ነው። ክራይሲስ ነው አንድ ሽንፈት። መሸነፍ አትፈልጊም። ከተሸነፍሽ በኋላ በስሜት ደህና ከሆንሽ ችግር ነው። መሸነፍን መጥላት አለብሽ። ትልልቆቹን ተጫዋቾች ትልልቅ ያደረጋቸው መሸነፍ መጥላታቸውን፣ ትልልቆቹን አሰልጣኞችም ትልቅ ያደረጋቸው መሸነፍ መጥላታቸው ነው እንደ አንዳቸው። ለዚህ ነው የቀድሞ አርሰናል አሰልጣኝ ራሳቸው እኔ አይወዘ ባድ ሉዘር ይላሉ። ቬንገር መጥፎ ተሸናፊ ነበርኩ ይላሉ። መሸነፍን ማለት ልትቀበዩ አይገባም፣ ልትወጁ አይገባም። ነገሩ ግን መሸነፉን ምጽአት ነው ብሎ ማየት ደግሞ ሌላ ነገር ነው። ጫና እየተሰማቸው ነው ወይ ቴንሽን ነው ወይ ይሄ የሚል ጥያቄ የሚያስነሳው ለዚህ ነው። ምክንያቱም እንደ አጋጣሚ ሆኖ ባለፈው ሳምንት ጄሚ ካራገር በቴሌግራፍ ላይ አርቲክል ይጽፋል እና እዛ ላይ ምናልባት አርሰናልን በጣም ምርጡ ቡድን ነው አለ። ምንም ጥያቄ የለኝም። እንደ ስብስብም በሚጫወቱት እግር ኳስም በኮቺንግ አሰልጣኙ ቡድኑን በሚያሰለጥንበትም መንገድ ምንም ጥያቄ የለኝም እና በመጨረሻ ዋንጫውን ለማሸነፍ በሚያስችል አስተማማኝ ሁኔታ ላይ ነው ያለው አለና ግን ምናልባት there is a danger Arsenal wanting it too much በጣም አብዝቶ መፈለግ ኢሞሽናል ማኔጅመንትን አስቸጋሪ ያደርገዋል። በቃ የግዳውን ነው ማሸነፍ ያለብኝ የሚለው ስሜት አንዳንድ ጊዜ ኃይለኛ ቴንሽን ያመጣል። እንደዛ ይሆን ወይ የሚል ጥያቄ ያስነሳል። እኔ ሶስት የዚህ የውድድር ዘመን የአርሰናል የዋንጫ ተስፋ ላይ ሶስት አደገኛ ነገሮች አሉ እላለሁ። አንደኛው ኤርሊንግ ሃላንድ፣ ሁለተኛው ጉዳት፣ ሶስተኛው ኢሞሽን። በኢኖ ፓርቲኩላር ኦርደር የትኛው ይቅደም አይቅደም አላቅም። ሶስቱ ነገሮች ናቸው ትልቅ ልዩነት የሚፈጥሩት በአርሰናል ዋንጫ ማሸነፍና አለማሸነፍ። ሶስቱ ቻሌንጆች ነው ያሉበት ነው ማለት ግን የዛሬ ኢሞሽን ነው ማንሳት የፈለኩት። የሆነ ጊዜ የዛሬ ሳምንት ስለ ዝለት፣ ስለ ድካም፣ ስለ ጉዳት በዛ የአስቶን ቪላ ጨዋታ ላይ ያየነው ኤነርጂ ጋዝ መጨረስ የሚመስል ነገር ነበር። ገና ዲሴምበር ላይ ሆነን ነው እንደዛ ያልን የነበረው እና ያኔ በ2022-23 የውድድር ዘመን ላይ ችግሩ ምንድነው መሰለሽ? ለምሳሌ ሮይኪን የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ አንድ ይል የነበረው ነገር ማንቸስተር ዩናይትድ ሁልጊዜ ዋንጫ ይወስድ የነበረው ምርጡ ቡድን ስለነበር ብቻ አልነበረም፣ ታሪካችንም ያግዘን ነበር ይል። ከዚህ በፊት የማሸነፍ ታሪክ፣ ከዛ በፊት እዛ ቦታ ላይ ተገኝቶ የማወቅ ታሪክ፣ እዛ ቦታ ላይ ተገኝቶ የማወቅ ታሪክ የመፈራት ፋክተር ይሆን ፊር ፋክተር ይሆን ነበር ይል። አሁን ሲቲ ያ ያለው ለምሳሌ መጋቢት ላይ ደረሱ እንበል ማንቸስተር ሲቲ አርሰናል ማንም ይምራ የ2 ነጥብ ማርጅን ኖሮ ወይ 1 ነጥብ ማርጅን ኖሮ ወይ 3 ነጥብ ጠባብ ብቻ በአንድ ሳምንት ሊቀለበስ የሚችል ርቀት ላይ ሆነው የአርሰናል ተጫዋቾች እና የማንቸስተር ሲቲ ተጫዋቾች በእንደዚህ አይነት ፉክክር ውስጥ በነበሩበት ጊዜ የነበራቸው ታሪክ ምንድን ነው? ማንቸስተር ዩናይትድ ማንቸስተር ሲቲ በተደጋጋሚ በ7 ሲዝን 6 ጊዜ አንድ ጊዜ በ4 ተከታታይ ሲዝኖች በእንግሊዝ እግር ኳስ ተደርጎ የማይታወቅ ነገር የማድረግ ታሪክ ነው ያለው። የአርሰናል ተጫዋቾች የቅርብ ጊዜ ታሪክ ደግሞ ለዋንጫ ይፎካከራሉ፣ ተስፋ ያለው ቡድን ይሆናል፣ 85 ነጥብ 89 ነጥብ ቢሰበስብ ቡድን ይሆናል። ቅድም እንዳነሳሁት 250 ቀን የፕሪሚየር ሊግ መሪ የሚሆንበት በ100 ነጥብ ሲዝን እያሳለፈ የነበረበት አይነት ሲዝን ያሳልፋል፣ ወይ በተከታታይ ሲዝኖች የሊጉ ቤስት ዲፌንስ ይሆናል፣ ግን ሁለተኛው ነው የሚጨርሰው። የቅርብ ጊዜ አርሰናል ታሪክ የትራውማ ታሪክ ነው፣ የስኬት ታሪክ ነው። በእኔ ባይነሪ ስላልሆነ እኔ እግር ኳስን ማይበት መንገድ የውድቀት ሲዝን ነው ልል አልችልም። 8ኛ ሲጨርስ ምናምን ማቀውም ቡድን ከአውሮፓ ምርጥ ቡድኖች መካከል አንዱ ወደ መሆን የተሸጋገረባቸው አመታት ስለነበሩ ከአውሮፓ የሚፈሩ ቡድኖች መካከል አንዱ ስለሆነ ማንም ሊገጥመው የማይፈልግ ቡድን ስለሆነ አሰልጣኙ የሰራው ስብስቡም አስደናቂ ስለሆነ ፕሮጀክቱም ከትግስት በኋላ ፍሬ ያፈራበት ስለሆነ አሁን ለአርሰናል ሁለተኛ ሆኖ መጨረስ እንደ ፌለር የሚቆጠርበት፣ ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ ፍጻሜ ያለመድረስ እንደ ውድቀት የሚቆጠርበት እዛ ምዕራፍ ላይ ነው ያለው አርሰናል። አሁን በዚህ ውድድር ዋንጫ ለመውሰድ እንደ አፖካሊፕቲክ ነገር የዓለም መጨረሻ የሚመስልበት አይነት ስሜት የሚፈጥር ነው። ያን ያህል ርቀት ነው የመጡት 2021-22 የውድድር ዘመን አስታውሳለሁ። መጨረሻ ላይ በዛ በኒውካስል ጨዋታ ተሸነፉ፣ በቶተናም ጨዋታ ተሸነፉና የቻምፒየንስ ሊግ ቦታን ሳያገኙት ቀሩ። ግን 5ኛ ሲዝን ተቀባይነት እንዳለው ሲዝን ነበር ለአርሰናል የተቆጠረው።
አሁን ሌላ ነው ስታንዳርዱ ፍጹም ተገልብጧል። እና ዝም ብዬ የሆነ ጊዜ አይ በአንድ ነጥብ በአንድ ጨዋታ ማርጅን በሁለት ነጥብ ምናምን ዋንጫ ያላሸነፍሽበትን እንትን እንደ ውድቀት ሲዝን እኔ በኔ ነው እንግዲህ እንደ ውድቀት አልቆጥርም። አርሰናል ያለበት ቦታ ላይ 90% የሚሆኑት የእንግሊዝ ቡድኖች መገኘት ይፈልጋሉ። አሁን ባለበት ሁኔታ ላይ መገኘት ይፈልጋሉ። ግን ከዋንጫ ፉክክር አንጻር ካየነው ግን ያ ሴንስ ኦፍ ነርቨስነስ ግን አለ፣ ያ የቴንሽን ስሜት አለ። እንዲያውም አንድ አርት ደሮሽ የሚባል ጸሐፊ ተከታታይ ጨዋታዎች ላይ ያለውን ስሜት ሲያብራራ ስሜቱ የተጫዋቾች ብቻ አይደለም፣ ስቴዲየም ውስጥም አለ። ለምሳሌ በቀደም ወልቭስ አቻ ሲሆን 6 ደቂቃ ተጨምሯል። የአርቴታን ሪያክሽን እና የደጋፊዎቹ ሪያክሽን ካየሽ በጣም የተለያየ ነው። አርቴታ እንደዛ ነው እኔ ሁሉ የሚታይ አርቴታ መቼም ተሸንፍ ያለው ብሎ የሚቀበል አይመስለኝም። እና ልክ ወይኔ በወልቭስ እንዴት ና ለማለት ምክንያት ነበረው። አለን ማግባት እንችላለን እያለ ነው ተጫዋቾቹ። ልክ ጎል እንደተቆጠረ እዛ ላይ አልተቀመጠም፣ እዛ ላይ አልቆዘመም። ጎል ማግባት እንችላለን እያለ ነው ተጫዋቾቹን ጋልቫናይዝ ለማድረግ ሲሞክር የነበረው። ስቴዲየሙ ላይ ደግሞ በጣም ብዙ ሰው ከስቴዲየም ወጥቶ ነበር ጎሉ እንዳስቆጠረ። አሁን ለንደን የሚኖር ሰው ያውቀዋል። አይ ቲንክ ከስቴዲየም መውጣት አርሰናል 3-0 እየመራ ብዙ ወንበሮች ክፍት ወንበሮች እናያለን። የመጨረሻዎቹ ደቂቃዎች ላይ ሰው ቶሎ ነው መውጣት የሚፈልገው፣ ሜትሮውን ምኑን መያዝ ይፈልጋል። በጣም ይጨናነቃል። 60,000 ተመልካች የሚይዝ ስቴዲየም ነው። ስለዚህ ብዙ ሰው ነው ረሽ ነው የሚኖረው እዛ ጋር። አንድ ነገር ነው እሱ። ግን የወልቭስ ጎል ሲቆጠር ነው ሰው የወጣው። ከውጤቱ ጋር የተገናኘ ነው ማለት ቶሎ እጅ የመስጠት ቪላ ባለፈው ከአርሰናል ጋር ጨዋታውን ያደርግ በነበረበት ጊዜ 95ኛው ደቂቃ ላይ ልክ እዛም ትልቅ ስቴዲየም ነው። ከስቴዲየም እንደወጣሽ ጃም ይኖራል፣ ራሽ አወር ነው። ግን 95ቱንም ደቂቃ የአስቶን ቪላ ደጋፊዎች ሜዳ ውስጥ ነበሩ፣ እናሸንፋለን እያሉ እየጠበቁ ነበር። ያ ቴንሽን ስቴዲየሙ ቴራሱም ላይ ነው የሚንጸባረቀው። ተጫዋቾቹ ላይ ብቻ አይደለም፣ ማኔጅመንቱ ላይ ብቻ አይደለም፣ ደጋፊዎቹም ላይ ይታያል። እና ኢሞሽናል ማኔጅመንት በጣም ወሳኝ ነገር ነው። እና ያንን ምን እነሱ የሚሉት ፊሊንግ ደ ሂት የሚሉት ነገር አለ። የዋንጫ ፍክክሩ እየጦዘ ሲሄድ የሚሰማሽ ስሜት፣ የሚሰማሽ ትኩሳት አለ። እኔ የበቀደሙን ጨዋታ ከዚህ ወልቭስ ጋር አሰልጣኙን ቴክኒክ ቦታ ላይ የተሹ እንደሆነ የአርሰናል ተጫዋቾች በጣም ፓሲቭ በሆነ ሁኔታ መከላከል ሲጀምሩ አርቴታ አይተሹ እንደሆነ ቴክኒክ ስፍራው ላይ ውጡ ይላል። ተጫዋቾቹ ከራሳችሁ ሜዳ ውጡና ፕሬስ አድርጓቸው እንጂ ይላል። አሰልጣኙ በዲዛይን አይደለም ያንን ያደረገው። አሁን እዚህ ጋር ከባድ ስህተት ይሰራል። አርቴታ በዛ መንገድ ሴት ማድረግ ፈልገው ነው ቡድኑን ካለ አንድ ሰው እያየሁት ነበር። እኔ በጭራሽ እንደዛ እንዲከላከሉ እየጠየቀ አልነበር። ግን ማኔ የሚባለው ልጅ ኳስ ይዞ 3 የአርሰናል ተጫዋቾች አጠገቡ ነበሩ። አንዱም ሰው ፕሬስ አላደረገው። አንዱም ሰው ኦዴጋርድ ምናምን ራይስ ምናምን ሌሎቹም የአርሰናል ተጫዋቾች ከኳስ ጋር ጊዜ ነበረው። የሚጠጋው ሰው የለም። በቅርጽ ብቻ በሼፕ ብቻ ነው ለመከላከል እየሞከሩ የነበረው እና ክሮስ አደረገው ወደ ሳጥን። ኢንካፒየን አሸነፈው። አሮኮ ዳሬ የሚባለው ናይጄሪያ ተጫዋች ወልቭስ ድንገት ጎል አስቆጠረ። ወልቭስ ይሄኛው በጣም ደካማ ቡድን በቀደም እረዳለሁ 20% ብቻ ኳስ ይዞ ለመቆጣጠር መምጣቱን እረዳለሁ። አሁን አደጋ በመቀነስ ሞድ ውስጥ ነው ያለው ይሄኛው ቡድን። ጥሩ ቡድን ግን አይደለም በጭራሽ። በቀደም ጥሩ ቡድን መስሎም ከሆነ የአርሰናል በበቂ ሁኔታ ያንን ቡድን አለመቅጣት ነው። ግን የሜንታሊቲ ጉዳይ ካነሳን ግን መጨረሻ አካባቢ የተሰማ ወይም አርሰናል ፊል ያደረገውን ፕሬሸር ብቻ አይደለም ግን እኔ የምወስደው ጨዋታው ሲጀምርም ወልቭስን ማሸነፍ ለደጋፊው ዛሬማ 5-6 ነው የምናሸንፈው እዚህ ቡድን ላይ ያስቆጥረን የምናሸንፈው የሚል ስሜት ነበር። ሰው ወደ ስቴዲየም ሲመጣ ያለው ኤክስፔክቴሽን እሱ ነው። ከዛ አርሰናል ጎል አያስቆጥርም ብቻ ሳይሆን የጎል እድል አይፈጥርም። በነገራችን ላይ እዛ ጨዋታ ላይ 68ኛው ደቂቃ ነው አርሰናል የመጀመሪያውን ኢላማ የጠበቀ የጎል ሙከራ ያደረገው። በጠቅላላው በጨዋታው ላይ 2 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። ሁለቱም ከሳጥን ውጭ የተደረጉ ናቸው። ሁለቱንም ራይስ ነው ያደረጋቸው። አንደኛው ከቅጣት ምት፣ አንደኛው ከሳጥን ውጭ የተደረገ ሙከራ ነው። ሳም ጆንስተን እስከዛ ቅጽበት ድረስ በአርሰናል ተጫዋቾች አንድም ጊዜ ኢላማውን የጠበቀ የጎል ሙከራ አልተደረገበትም እና አርሰናል ሌስተር ሲቲን በ2016 በኤምሬትስ ገጥሞ የመጀመሪያውን ኢላማውን ያገኘ ሙከራ ለማድረግ ረጅም ጊዜ ከጠበቀ በኋላ በ9 ዓመት ውስጥ ረጅም ጊዜ በሜዳው ጨዋታ የመጀመሪያውን ኢላማውን የጠበቀ ሙከራ ለማድረግ ረጅም ሰዓት የጠበቀበት እሱንም 2 ሙከራዎች ከሳጥን ውጪ
ውድ ፈራሚዎቻቸው ጥሩ ያልነበሩበት ነው። አንዳንድ ጊዜ ኤዜን በተመለከተ ያለኝ አስተያየት ከመልሶ ማጥቃት ቡድን አይደል የመጣው ከክሪስታል ፓላስ በጣም የተለየ ስታይል ከሚጫወት ቡድን የመጣው እና አንዳንድ ጨዋታ ያልፈዋል አታዩም አንዳንድ ጨዋታዎች ላይ እና እረፍት ሰዓት ላይ አለመቀየሩ ማስገራሚ ነበር ለኔ። ግን ቶሎ ነው የቀየረው። 10 ደቂቃ እንደቆየ ቀይሮ አስወጣው። አንድ ጊዜ 3 ተጫዋቾች ለውጥ ነው ያደረገው አርቴታ። በቡድኑ ደስተኛ አልነበረም። ዮኬሬስ የዮኬሬስን ጉዳይ ሁልጊዜም በሁለት አቅጣጫ ማየት ያስፈልጋል። አርሰናል ለሱም ይሆን ሰርቪስ ይሰጣል ወይ ምናምን፣ ግን ጨዋታ የሚያልፈው ተጫዋች ነው እሱ። አንዳንድ ጊዜ በጨዋታው ላይ በጠቅላላው 6 ፓስ ነው ያደረገው ተቀይሮ እስኪወጣ ድረስ 3ቱ ናቸው የተሳኩት። የሚገርም ነው። የመጀመሪያ አጋማሽ ላይ 1 ፓስ ብቻ ነው ያደረገው። ማርቲኔሊ ጥሩ አልነበረም ከሳካ በስተቀር ሁሉም የአርሰናል ተጫዋቾች፣ ሁሉም የአርሰናል የማጥቃት ተጫዋቾች ዙቢሜንዲ ለምሳሌ በቀደም ከክለብ ብሩዥ ጋር በነበረው ጨዋታ እንዲያው አንዳንዴ ፎርስ ማድረግ የሚመስል እስኪሉት ድረስ በጣም ብዙ ቨርቲካል ፓሶች ተጫውቷል። በቀደም በሙሉ የእሱን ገብተሽ ኦፕታ ላይ ብታይ ስታቶቹን በሙሉ ሆሪዞንታል ፓሶች ናቸው የነበሩት። እዛው ሚድል ሰርድ ላይ የሚደረጉ ቅብብሎች ናቸው የነበሩት። ስለዚህ ወልቭስን ፔኔትሬት ማድረግ አልቻሉም። ይሄኛውን ወልቭስ ከ5 ቀን በፊት ማንቸስተር ዩናይትድ 4 ጎል ያስቆጠረበት፣ ግን በቀደምኛው እዚሁ ፕሮግራም ላይ 8 ጎል ሊያስቆጠር ይችል ነበር ማንቸስተር ዩናይትድ እዚህ ጨዋታ ላይ ስንል የነበረው ወልቭስ በሌላ መንገድ ይጫወት፣ ግን ስቲል ወልቭስ ነው እና እኔ ከአእምሮ ጋር ከስነ ልቦና ጋር የሚገናኝ ነው። የአርሰናል የቅርብ ጊዜ ታሪክ እንዳልኩት የአርሰናል ተጫዋቾች ማይንድሴትን የሲቲ ተጫዋቾች ማይንድሴት የተለያየ ነው። አሁን ይሄ የምንም ነገር ማረጋገጫ አይደለም፣ ግን አሰልጣኝ የሚጠብቀው ትልቁ የቤት ስራ የኢሞሽናል ማኔጅመንት ጉዳይ ነው። ምናልባት ጋብርኤል ኤንዘ ትልቅ ፋክተር ሊሆን ይችላሉ አላቅም። የማንቸስተር ዩናይትድ ና የሪያል ማድሪድ ተጫዋች ነበር፣ የፓሪስ ሳን ጀርማ የአርጀንቲና ብሔራዊ ቡድን ተጫዋች ነበር። ስለዚህ ትልቅ ኤክስፒሪየንስ አለው፣ እሱ ይጠቅማል በዚህ ጊዜ አላውቅም፣ ግን ያንን ፊል አደርጋለሁ። የ2022-23 የውድድር ዘመኑን የሚመስል ኢሞሽን ታያለሽ እና እሱ ደግሞ አደገኛ ነው። ኔጌቲቭ ኤነርጂ ሊሆን ይችላል አንዳንድ ጊዜ፣ ሁሌ አድቫንቴጅ ነው ማለት ላይሆን ይችላል። ይህንኑ ስሜት አርትደሮሽ የብሬንፎርድ ጨዋታ ላይ አይቼዋለሁ ይላል። ይህንኑ ተመሳሳይ ስሜት የቼልሲው ጨዋታ ላይ ማየት ይቻል ነበር። ይህንኑ ተመሳሳይ ስሜት የአስቶን ቪላው ጨዋታ ላይ ቅድም ባነሳሁት መንገድ ማስተዋል ይቻል ነበር። ይህንኑ ተመሳሳይ ስሜት የወልቭስ ጨዋታ ላይ አይተናል። አሁን መረጋጋት፣ አንድ ጨዋታ መሸነፍ፣ አንድ ጨዋታ አቻ መውጣት ማለት ኢት ዊል ኔቨር ቢ እንትን። እኔ ሲቲን እያየሁ ነው ማለት ሊቨርፑልን እያየሁ ኦኬ፣ የእነዚህ ቡድኖች የዋንጫ ቡድኖች አይመስሉም፣ ወይም የዋንጫ ቡድን ፐርፎርማንስ አይመስልም። ያልኳችሁ ብዙ ጨዋታዎች ነበሩ በዚህ ውድድር ዘመን። ሊቨርፑል 5ቱንም ጨዋታዎች ሲያሸንፍ ይሻሻላል ብዬ ጠብቃለሁ፣ ግን ይሄ ቡድን የታይትል ዊኒንግ ፎርሙላ ያለው ቡድን አይመስልም። እነዛን 5 ጨዋታዎች ባሸነፈ ጊዜ ልክ ነው የመጨረሻ ደቂቃ ጎል ስላስቆጠረ ዋንጫ ተስፋ ያለው ቡድን አንደኛው የጥንካሬው ማሳያ እስከ መጨረሻው ደቂቃ ተስፋ የማይቆርጥ መሆኑ ነው። እሱ አንድ ነገር ነው። ቴክኒካዊ በሆነ አስተያየት ግን ሊቨርፑል የዋንጫ ቡድን አይመስልም ነበር ገና በመጀመሪያዎቹ ሳምንታት። እያሸነፈም 15 ነጥብ ከ5 ጨዋታ ሰብስቦ በ5 ነጥብ ፕሪሚየር ሊጉን እየመራም አይመስልም ነበር። ሲቲም በብዙዎቹ ጨዋታዎች ከአንዳንድ ጨዋታዎች በስተቀር በብዙዎቹ ጨዋታዎች የዋንጫ አሸናፊ ቡድን ፊር ፋክተር የትላንትናውን ጨዋታ ጨምሮ ነው የሚለው እንዲህ አይነት ካሪዝማ ምናምን አላይም። አርሰናል ላይ ለመጀመሪያ ጊዜ ያንን ያላየሁት ቅዳሜ ዕለት ኦኬ ይሄ የዋንጫ ቡድን አይመስልም። አንድ ጨዋታ ነው ግን እያልኩ ያለሁት። ሌሎቹን ቡድኖች ብዙ ጨዋታ ላይ እንደዛ ተሰምተውኛል። ስሜት ነው ይሄ፣ ግን አይናችንም ይነግረናል። ምክንያቱም ከወልቭስ ጋር በማጥቃቱም በኩል አንዳንዱን የሚመስለኝ ኮምፕላሰንሲ ያለ አይደለም፣ ሲሪየስ አለመሆን። ከዛ 30 ደቂቃ ጎል ካላስቆጠርሽ ጌም ስቴቱ እንድትፈሪ ያደርግሻል። ወልቭስን ለማሸነፍ የመጀመሪያው 30 ደቂቃ ላይ ጎል ወይም የመጀመሪያው አጋማሽ ላይ ጎል ማስቆጠር ያስፈልጋል። ወልቭስ ከዛ ሼል እንዲወጣ የሚከላከል ውጤት እንዳይኖረው ማድረግ ያስፈልጋል። በዛ አይነት ፔስ አይደለም ጨዋታውን የጀመሩት ሲጀምሩ እና የሆነ ሰዓት ላይ ስቴዲየም ውስጥ 5-0 6-0 አሸንፋለሁ እያለ እየጠበቀ የመጣ ደጋፊ ነው። ከዛ ድንገት ያ ነርቨስነስ ኮሌክቲቭ ነርቨስነስ መሆን ይጀምራል። ቴራሱ ላይም ሜዳውም ላይ የሚሰማ መሆን ይጀምራል። በነገራችን ላይ ሁለተኝነት የቅርብ ዓመታትን የ3 ሲዝኖች ነው ያነሳሁት አይደለም። ለምሳሌ አርሰናል ቅድም ባነሳሁት መንገድ የ2022-23 የውድድር ዘመኑን ዋንጫ ሳያሸንፍ ቀረ። እንግዲህ የተፎካከረው ትሬብል ካሸነፈ ቡድን ጋር ነው፣ ሰው ከሂስቶሪካል ቡድን ጋር ነው የተፎካከረው። ግን 2023-24 የውድድር ዘመንም ላይ እንደዚሁ በ2 ነጥብ አጥቶ ነው ዋንጫ የጨረሰው። አምና የነጥብ መቀራረብ አልነበረም።
በአብዛኛው የቀይ ካርዶችና የጉዳቶች ሲዝን የነበረው ግን ሁለተኝነት የታየበት ሌላ ሲዝን ነው። በነገራችን ላይ በፕሪሚየር ሊግ ታሪክ 1992-93 የውድድር ዘመንን መነሻ ያድርገን ማለት ነው። ፕሪሚየር ሊግ ከሆነበት ጊዜ ጀምሮ እንደ አርሰናል ሁለተኛ የወጣ ቡድን የለም። 9 ጊዜ ሁለተኛ ሆኖ ጨርሷል። እና ብዙዎቹ ሲዝኖች ኒር ሚስስ ናቸው። ሁለተኛ ያልሆነባቸውንም ሲዝኖች በወስድ ማለት ነው። ምሳሌ የ99ኙን ሲዝን ብትወስጂ 1998-99 የውድድር ዘመን ላይ በአንድ ነጥብ ነው አርሰናል የፕሪሚየር ሊግ ሻምፒዮን ሳይሆን የቀረው። ሌላ ሂስቶሪካል ቡድን ነው ማንቸስተር ዩናይትድ ትሬብል ያሸነፈበት ሲዝን ነው፣ ግን በአንድ ነጥብ 79ና 78 ነጥብ ነው የነበራቸው በዛ ሲዝን። ኤፍ ኤ ካፕን ቤርካምፕ በተጨማሪ ሰዓት የመለያ ምት ስቶ ነው ማንቸስተር ዩናይትድን ሳይጨርሱት የቀሩት እዛ ጨዋታ ላይ። አሁን ሁለት ኒር ሚስስ ናቸው። ኤፍ ኤ ካፕ ፋይናል ተሸንፏል 2001፣ ዩሮፓ ሊግ ፋይናል ተሸንፏል 2000፣ ቻምፒየንስ ሊግ ፋይናል ተሸንፏል 2006። 2002-2003 የውድድር ዘመን በ8 ነጥብ ይመራ ነበር ማንቸስተር ዩናይትድን፣ መጨረሻ ላይ ዋንጫውን ያጥቷል። 2004-2005 የውድድር ዘመን ጂልቤርቶ ሲልቫን ለ7 ወር ባጣበት ሲዝን እንዲሁ ከጆዜ ሞሪኞ ቼልሲ ጋር የሆነ ጊዜ በ5 ነጥብ ይመራ ነበር። በኋላ የሞሪኞ ቡድን ሻምፒዮን ሆኗል። ሁለተኛ ባልወጣባቸውም ሲዝኖች ድራማቲክ ኢምፕሎዥንስ ነበሩ። ለምሳሌ 2007-8 ላይ 28ኛው ሳምንት ላይ በ5 ነጥብ ይመራ ነበር። ቀጣዮቹ ጨዋታዎች በጣም ማኔጀብል ጨዋታዎች ነበሩ። ኤድዋርዶ ተሰበረ። ጋላስ ያኔ በነበረው ኢሞሽናል ኢምባላንስ ምክንያት የቡድኑ አምበል ነው፣ ወጣቶች ናቸው። ቡድኑ ከዛ በኋላ ሪከቨር ማድረግ አልቻለም። 2010-11 የውድድር ዘመን ላይ ከኒውካስል ጋር 4-0 እየመሩ 4-4 የተለያዩበት ጨዋታ ላይ አቡ ዲያቢ 50ኛው ደቂቃ ላይ አንቆት ነው ጆይ ባርተንን በቀይ ወጣ። ጨዋታው ከዛ በኋላ ነው መልኩን የለወጠው። ኦኬ በጣም አከራካሪ ግን 2 የፍጹም ቅጣት ምቶች ተሰጡ። እዛ ጋር እነዚህ ሁሉ ከኢሞሽናል ማኔጅመንት ጋር የሚገናኙ ናቸው። እኔ ቅርብ የአርሰናል የሁለተኝነት ታሪኮች ሳይቀሩ የአርቴታን ዘመን እንቶ ቅድም አንስቼዋለሁ። እነዚህ ሁሉ ታሪኮች የተጫዋቾቹ አእምሮ ውስጥ ችግር ሊፈጥሩ ይችላሉ እና ያንን ሲዝን ነው ያስታወሰኝ። ቀጣዮቹ ቅድም ያልኳቸው ቀጣዮቹ 8 ጨዋታዎች ደግሞ ቅድም 6ቱን ጠቅሼ ነበር። 8ቶቹ ጨዋታዎች በጣም አስቸጋሪ ጨዋታዎች ነው። በመሀል 3 የተለያዩ ውድድሮች ጉዳት እያስቸገረ ያለው ስብስብ ነው። ግን ኤቨርተን፣ ብራይተን፣ ቪላ፣ ቦርንመዝ፣ ሊቨርፑል፣ ኖቲንግሃም እነዚህ ጨዋታዎች ከተደረጉ በኋላ ስለ አርሰናል እናውቃለን። እነዚህን ጨዋታዎች ካለፋቸው በስኬት ያኔ እርግጠኛ መሆን የሚችሉ ይመስለኛል። አርሰናል 8 ጨዋታ ብዙ ነው በጣም ቡድናቸው የምር የታይትል ዊኒንግ ሜንታሊቲ ያለው የለውም የሚለውን ማወቅ የሚችሉ ይመስለኛል። እስከዛ ግን በቀደም የታየው ምልክት የቪላ ጨዋታ ላይ የታየው ምልክት፣ ብሬንፎርድም የቼልሲም ጨዋታ ላይ የታዩት ምልክቶች ኮንሰርን የሚያደርጉ ሳይሆን አይቀሩም። የኳሊቲ ጥያቄ ያለበት አይመስለኝም። የሜንታሊቲ ጥያቄው ግን ገና አልተመለሰም። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።